ምናምን ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ፊት ነው ቀለበታችሁ ወይንስ ምናምን ብያላልኩም የዛን ቀን ጋይስ። ከዛም እኔ ልክ እንዳወራው እኔ ውሸት እንደሆነ እንዳልተለያዩ ስናገርባቸው መሄዷን ሰረዘችው። ሰርፕራይዝ ሊያደርጉ ነበር ዱባይ ሄደው። አሁን ደግሞ ጋይስ ጠብቁ፣ እናንተ ተስፋ እንዳትቆርጡ፣ ቁጭ ብላችሁ ጠብቁ። ሊያሹ ምን አለች ያልኩት ነገር ይሄን አባ ጨጓሬ እንዳታሙት። ይሄ ክፉ ምናምን ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው፣ ፍቅር ነው ብዬ ነው የማስበው። ልረጋጋ እንዴ? እና ድመት ነሽ ታውቂያለሽ። ቢዝነስሽ ስትጀምሪ ሚያው፣ ሶሻል ሚዲያ ስትጀምሪ ሚያው፣ የሆነ ነገር ስትከፍቺ ሚያው፣ ራስሽን ለማክበር ስትሞክሪ ሚያው፣ ፋክን እንደ ነብር ያርግሽ ቢዝነስ ስትከ የተጣሉበት ርዕስ በዛ ነው ሳይሆን አይቀርም መሰለኝ። ጃኒ ሹፌር ሆና ከዛም በኋላ አደጋ ሲደርስ የአዶናይ ወንድም ነው ጭምጭምታዎች ናቸው እንደዛ የሚሉት። ከውስጥ አዋቂ ነው የነገረን እንደ ሊያሾን ነው እንዴት እኔ ላይ አደጋ እንዴት ጃኒ ላይ አደጋ ሳይደርስ እንዴት ወንድሜ ላይ ደረሰ ብለው የእናትየው ግልምጫ ደግሞ በጣም ሰፋሉ። ስጋ ቤት ላይ ገልምጠው እንዲያነሷት አሁን ደግሞ እንዴት እንደሚያደርጓት አስባችሁታል? ቶቶት ጃኒን የገላመጠቻት እናትየው አሁን ደግሞ ልጇ ላይ አደጋ ደርሶ ጃኒ በሰላም ላይቭ ስትገባ ግልምጫ ይጠናከራል። እንዲሁም የሰማሁት ነገር ውስጥ አዋቂ የሰማሁት ነገር ሌላ ከባድ ጸብ ራሱ ተነስቶ ነበር አሉ። ሽጉጥ እስከ መማዘዝ ብቻ አጀንዳ እንስጣችሁ ብለን ነው። ግን አሉ ነው እንግዲህ ሊዱ አሉ ነው ተብሎ ነው አሉ ነው። አዶናይ እና ጃኒ ከተለያዩ ትልቁ ስራ የሰራው ማን እንደሆነ ልንገራችሁ። ስለተጣላ ምናምን አይደለም። ይሄ ብላክ ስታር የሚባል እባብ አባጨጓሪ ነው። አባጨጓሪ ለምን ብላ ትጠይቁ ነው። እንገባለን እኛ እንደሆነ አንረሳ ነው። እሺ እንዳትረሱት፣ ይሄንን ቴክስት እንዳትረሱት። ባለፈው ብያችኋለሁ እንዳትረሱት። መጀመሪያ ላንብብላችሁ፣ ዝም ብላችሁ ስሙ። ሃይ ብላኪ ፕሊስ አዶናይን እና ጃኒን አስታርቃችሁ ስሞትለ። ከዛም ጃኒ አዶናይን አትመጥነው። ወይ በእናትህ ትንሽዬ ልጅ እኮ ናት፣ በጣም ባለጌ ናት፣ ብዙ የማታውቁት ነገር አለ። ወይ እኔ ብዙ አላውቅም፣ ግን አብረው ደስ ይላሉ። በክፉ ቀን ሰው ሁሉ ፊቱን ሲያዞርበት እሷ ግን ከጎኑ ነበረች እኮ። ያዙ አሁን አሰማችኋለሁ ነገር። ከዛ በኋላ ጠላት ሁሌ ይመጣል ይሄዳል፣ የውስጥ ጠላት ግን ከባድ ነው። እኔ ምንም ማለት አልፈልግም ከሱ እስካሰማው ድረስ። ይሄ ማለት መቼ መሰላችሁ? ፌብራሪ 13 የጻፈው ማለት ነው። እሱ አይደለም ለምትሉ ደግሞ ይወራ ያሳያችሁ የሷ ቴክስት ማለት ነው። ብላኪ የሚባል ደነስ ከኔ ጋር እኔ ምጣች ከኔ ጋር የሚጣለው ማለት ነው። እሱ መቼ ነው ያለው? ፌብራሪ 13 መቼ? የዛን የነጃኒ ተጣሉ ጊዜ አይደለ ቤተሰብ። አሁን ደግሞ ያለው ላሰማችሁ ጋይስ። ይሄ መሰሪ ነው። ስሙ ጋይስ፣ ስሙ ስሙ። ራሳችንን እንመልከት። ስንት ቦይፍሬንድ ነበረን? ስንት ገርል? ስሙ። ይሄ አባጨጓሪ፣ ይሄ ክፉ ጋይስ ፍሬንድ ነበረን። በምን አይነት ሁኔታ ውስጥ አልፈናል? እነዚህ ልጆች ዛሬ ነው ወይ የተለያዩት ወይስ ከዛ ምን አይነት ነገር ነበረ? ምንም የምናውቀው ነገር የለም። አት ፋይናል መጨረሻ ላይ አሁን የፕራንክ ምናምን የምትሉት ነገር ተውት፣ ስሙት። አሁን ፕራንክ የምትሉትን ነገር ተውት፣ ዝም ብላችሁ ስሙ። ሁላችንም ማወቅ ያለብን ፕራንክ አይደለም። ግን ፕራንክ አይደለም።
ሁላችሁ ማወቅ ያለባችሁ ነገር ፕራንክ አይደለም። ሾካካ አቃጣሪ አለያይ ውይ አላታ እንደዚህ በጣም ደንግጠሽ የምትይው ከፍቅርሽ ነው። አይኔ ይገባኛል። ግን የራስሽ ህይወት ትመለከቺ ቢያንስ 2-3 ኤክሶች ይኖርሻል እና የእነዚህ ልጆች አሁን ኤክስፖዝ ሆነና ሁላችንም ስለምንወዳቸው ስለምናከብራቸው ይሄ በቃ ለአእምሯችን ለመቀበል ስላስቸገረው ነው እንጂ ኖርማል ነገር ነው እየሆነ ያለው። እውነት ለምናገር ምንድነው አንደኛ ብዙ እንግዲህ የማያግባባቸው ነገር ነበረ ማለት ነው አብረው እያሉ እኔ ስሙ ብዙ የማያግባባቸው ነገር ነበረ። እኔ አለ ቴክስቱ ላይ ምን ብሏል? ፌብራሪ ምናምን ላይ ያዙ አዶናይን አውጥቷል በደንብ ማለት ነው። አሁን እሱ እንደዚህ ስለሆነ እሷ እንደዛ ስለሆነች እያለን ሁለቱን ተራ በተራ እንደሚነግረን ብሌም ባናደርጋቸው ጥሩ ነው። ራሳቸው ቢናገሩ የተሻለ ነው። ግን ማን ጥፋተኛ ይሁን ማን ላይክ እንደተጎዳ ማን እንደሞከረ ማን እንዳልሞከረ ምንም የምናውቀው ነገር የለም። አሁን ጃኒዬ ሴት ስለሆነች ብቻ ፕሮቴክት ማድረግ የለብንም። እሱ ደግሞ ለሆነ ነገር ስለሆነ እሱ ላይ ጫና መፍጠር የለብንም። ይህ ነገር እንደ ነገር ከሆነ ብላኪ እውነት ነው ፕራንክ አይደለም እያለ ነው። እና እናንተ የቀረባቸው ሰዎችስ ልትነግራችሁ አልሞከራችሁ? ችግሩ ለም ይሄ አባ ጨጓሬ ጋይስ ገብቶ አለያያቸው የአባ ጨጓሬ። ምክንያቱም የዛሬ ስንት ወር እንዲለያዩ ፈልግ ነበር አትመጥረውም ያለ ሰው ነው። የአገሬ ልጆች ቢራቢሮ ፋሚሊ ይሄ ክፉ መርዝ